አይችልም እኔ በደንብ የልቤ ንጹህነት ስለማውቅ ኮንፊደንስ ይኖረኛል። አንቺ ግን ልክሽን የፈለኩትን ለማድረግ ምንም ግድ አይሰጠኝም ማድረግ ስለምችል ገባሻ? በየትኛው መንገድ ብትመጪ በየትኛው መንገድ አድርጌ ያሳይሻለሁ የፈለግሽውን ነገር። ስለዚህ አሁን ይቅርታ ነው አንቺ የምታደርጊው ነገር የምሰማበት ጊዜ የለኝም። መስማት አይደለም እየተከበርኩኝ እሺ ጊዜ ያሳይችሻለሁ እኮ እሺ እየተገበርሽ ማሳያት ምንም ማርጋት ምንም ይኸውልሽ አሁን ኖ ሌላ ነገርኛ ጭቅጭቅ አሁን ምሩት ለምንድን ነው ወደ ጭቅጭቅ የምትመልሽን? በቃ አንቺ ጋር የማያስፈልግ ነገር አለ። ሰምተሽኛል? እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም። ሴት ልጅ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገውን እናደርግ ነበር። ሴት ልጅ ስለሆንሽ ያው ለሴት ልጅ ክብር ስላለን እንጂ እንደ አንቺ እንደምታስቢው አይነት ስለዚህ ይኸውልሽ አሁን ምንም ነገር ከአንቺ የምንፈልገው ነገር የለም። የአብርሽን እቃ ብቻ እንድትሰጪን ነው። እንደዛ ደግሞ አላደርግም ካልሽ ኖርማል ነው፣ ገብተን መውሰድ እንችላለን። እዚህም ቤት ውስጥ ነን ያለ። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? ተመልካቾችዬ እንዴት ናችሁ? ሰላም ናችሁ? ባላችሁበት ፈጣሪ ይጠብቃችሁ። ያውላችሁ የዛሬ ቪዲዮ ደግሞ ጉድ ነው መቼም እያደርን እየዋልን እንደው ማንሰማው ጉድ የለም። ውሽሚት ማለት ነው። ዛሬ የአብርሽ ልብስ የአብርሽ እቃ ልወስድ ነው የመጣሁት ብላ ይኸው አብርሽ ቤት አንኳኩታ መጥታ ይኸው ጥል እየፈጠረች ነው። እንደው ሄርሜላ እንደው እጅ እግርሽን አስሮ ቁጭ የሚያደርግልን ሰው ይጥፋ። ሄርሜላ እንደው አንቺ ስር አድርጎ እንደው ጸበል የሚወስድ ሰው ይጥፋ። አረ በህግ አምላክ ተከበሪ፣ አንቺ ልጅ ተከበሪ። አረ ነውር ነው። የባሌ አንቺ ባሌ የሰማንያ ባልሽ አይደለም። ቤተሰብሽ ጋር ሽማግሌ ልኮ ከቤተሰብሽ አላወጣሽ። አፍሽ ራሱን ሞልተሽ ባሌ ማለት አትችይም። ውርደት። ዛሬ ብለሽ የአብርሽ ልብስ ልለቃቅም ነው የመጣሁት ያለሽ። አረ በህግ አምላክ ተከበሪ። ከአንቺ ሞታ 10 ጊዜ ሞታ ሩታ ትሻለሻለች። ጌታን ብትከበሪ ይሻልሻል ሄርሜላ ማለት ነው። እንዴ እቃው ስጡኝ ብላ ይሄው የአብርሽ እቃ ካልተሰጠኝ ብላ የአብርሽን እቃ ልትለቃቅም። እንደው በኢትዮጵያ ምድር እንደው እንደዚህ አይነት ታይቶ ይታወቃል? በኢትዮጵያ ምድር እንደዚህ አይነት ተሰምቶ ይታወቃል? አረ ተው፣ ባህላችን አታጥፉብን። አረ ተይ ሄርሜላ፣ አረ ተይ። ይሄ ደግሞ ጨጓራ ፊት ማለት ነው። አንተ ምን አገባ? የሚያገባህ ነገር አለ? አዎ አብርሽ የሩታዬ ባልና ባል ብቻ ነው። አብርሽ የሩታ ባል ብቻ ነው። ትናንትና አላያችሁም እንዴ? ከትናንት ወዲያ ያደረጉትን ቤታቸው የገነቡት የዛሬ 3 ዓመት የገነቡትን ቤታቸው ይሄ ደርሶላቸዋል። አላየችሁም? ሱቅ ደግሞ ተሰጥቷቸዋል። ሱቅ በዲስካውንት ሱቅ ተሰጥቷቸው አብርሽዬ ፈርሞ ሚስቱ ስለሆነች ሩታዬን ይዞ እንዴ! ከዚህ በላይ ምን ማስረጃ አለ? ለምንድን ነው የማትለቋቸው? እዩ ሄርሜላ፣ ይሁ ክላስ ውስጥ ገብቼ ልብሱ ካላወጣሁ እቃው ካላወጣሁ እኮ ነው የምትለው። እንዴት ድፍረት በሰው ቤት! ኧረ ሩታዬ፣ እኔ እህትሽ፣ እኔ ልጨነቅልሽ እንደው በዚህ ያህል የጀርባ ቅማል ሆነውብሽ በዚህ አህል የጀርባ ቅማል አልፋታትም አሉ እኮ። እዩ ሄርሜላ፣ ይዋት አይን አውጣ ፍየል ማለት ነው። የዘንድሮ ፍየል ሴቶች በቃ እንደዚህ ሆነዋል። የዘንድሮ ፍየል ሴቶች አልተቻሉም። ይሄው የአብርሽ ቀይ ይዤ እወጣለሁ ብላ ይሄው ከሚስቱ ጋር ከአብርሽ ባለቤት ጋር ይሄው እንዴት እንደምትከራከር ሹፉ ብቻ። እንደዚህ አይነት አይነ ደረቅ ሰው እግዚአብሔር በህይወታችንም አያምጣ፣ ባለፍንበትም እንዳያመጣብን። እንደዚህ ፍየል የሆነ ሰው። አረ ሄርሜላ፣ ምን አይነት ጉደኛ ናት! መዝረፍ ወንድነት አይደለም። ይሄ ዘረፋ አይደለም። ዘረፋማ ቢመስልሽ ኖሮ አንቺ አብርሃምን ያን ሁሉ ስታደርጊ እንኳን ዘረፋ ነው ብለን አላወራንም። ኧረ እባክህ ታውቂያለሽ በእናትሽ ማንነትሽ። ቁሳቁስና ቅራቅም ወይ መስረቅ ምን አለብህ እንዴ? አሁን ስለዚህ ጭቅጭቅ አንፈልግም። ሄርሚ አመተሽ በእናትሽ እንውጣ። እንወጣልሻለን፣ ግን አንዴ አዳምጪኝ። አዳምጪኝ። ማንሽ ነው የማዳምጥሽ? ሄርሜላ ስለሆንኩት አዳምጪኝ። ስላዳምጥሽ ነው አላዳምጥም እያልሽ ይመለሽኛለሽ ነው። እና ይሄ አባ ጨጓሬ ደግሞ ማን እንደላከባት አላቅም። ደረቅ ማለት ነው፣ የሴት ደረቅ
ከዚች ልጅ የባሰ ደረቅ ማለት ነው። ይከራከራታል። የአብርሽን ዕቃ ይዘን እንወጣለን ብሎ ይከራከራታል ማለት ነው። ይሄ አባ ጨጓሬ ማን ነው የላከባት እንዴ? በቃ ተፋቷት እንዴ! ኧረ በህግ አምላክ ተፋቷት። ሩታዬ ልጇን ታሳድግበት ትኖርበት ህይወቷን። ተፋቷት በቃ። ውጪ፣ ክፈችላት ቤቱ ውጪ። እቃውን ሳልይዝ አልወጣም፣ እዚሁ እኖራታለሁ እንጂ እዚሁ አድራታለሁ እንጂ የአብርሽን ልብስ እዤ ሳልወጣማ አልሄድም እያለች ነው። ልብሱ ሳልይዝማ ከዚህ ቤት አልወጣም እያለች ነው። ይዋት። ኧረ የዘንድሮ ምን አይነት ደረቅ ሴት ነው የተፈጠረብን? እንደው እቺማ ከኢትዮጵያ አልተፈጠረችም። እቺ ከኢትዮጵያ አልተፈጠረችም። ከየት ነው የመጣችብን? እቺ ኢትዮጵያ ናት። ኧረ በጣም ከባድ ነው። ይሄ ዘመኑ ሴቶች እንደዚህ ከሆኑማ በጣም ከባድ ነው ጌታ